ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ የድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን እግዚአብሔር ሰላም ይብዛልን። ያዕቆብ ምዕራፍ 5ና በተለይ ያዕቆብን መልእክት በዳሰሰ መልኩ ከፓስተር ደምረው አጉቼው ጋር የቦሌ አማኑኤል ህብረት ቤተክርስቲያን አገልጋይ ጋር የተወያየን ያለነው በድሆች ጩኸት ፕሮግራም ላይ መልካም ጊዜ ባለፈው እንደሰጠን ተስፋ አደርጋለሁ። አሁንም ደግሞ እንቀጥላለን። ፓስተር ጌታ ኢየሱስ ይባርክ። እንግዲህ ምዕራፍ 5ን አንስተን ነው ባለፈው ያየነው። እንደገና ምናልባት ያኛውን አይቶ ማየት የማይችልበት እድል የሌለው ሰው ቢኖር ምዕራፍ 5ን አንብበን ዛሬ ደግሞ ምዕራፍ 5 ላይ ያለው ነገር በደንብ ለመወያየት ጥረት እናደርጋለን። ያዕቆብ ምዕራፍ 5 ከ1 እስከ 6 ላይ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልተዋል፣ ወርቃችሁም ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል። ስጋችሁንም እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል። እነሆ እርሻችሁን ያጨዱት የሰራተኞች ደሞዝ በእናንተ ተቀምቶ ይጮኻል፣ የአጫጆችም ድምፅ ወደ ጌታ ጸባዖት ገብተዋል። በምድር ላይ ተቀማጥላችኋል፣ በሴሰኝነት ኖራችኋል። ለእርድ ቀን እንደሚያወፍር ልባችሁን አወፍራችኋል። ጻድቁን ኮንናችሁታል፣ ገላችሁማል፣ እናንተም አይቃወምም ይላልና ከዚህ ይሄኛው እናንተን አይቃወም የሚለው መደበኛ ትርጉም ላይ እናንተን ማይቃወሙትን ኮንናችኋል፣ ገላችኋል። ማይቃወሙትን የሚለው ስለዚህ ይህን ክፍል በተወሰነ በአጭር መልኩ ምዕራፍ 1 እስከ 5 ላይ ያለውን ነገር ባለፈው አንስተን እንደነበር ነው እንቀጥልበትና ማስጠንቀቂያዎቹን እዚህ ማስጠንቀቂያ አለና ማስጠንቀቂያው ምንድነው ወደዚህ ያደረሰው? ይሄን አብረን ደግሞ እናያለን። ፍርድም ውስጡ አለበት። ስለዚህ እንዴት ነው የምታየው? በጣም ጥሩ። እንግዲህ ባለፈው እንዳየነው ሐዋርያው ያዕቆብ በጣም ትኩረት የሚያደርገው ከሚያወሩት ከሚናገሩት ነገር በላይ ተግባራቸው ላይ ነው፣ ስራቸው ላይ ነው። በቤተ ክርስቲያን ውስጥ ባሉ ባለጠጎች የሆኑ ምዕራፍ 5 ላይ ግን በትክክለኛው መንገድ ሀብታቸውን ያላከማቹትን ሰዎች በማንሳት ነው የሚጀምረው ያዕቆብ እዚህ ምዕራፍ 5 ከቁጥር 1 እስከ 5 አሁን ባነበብከው ክፍል ላይ እነዚህ ሰዎች ምንድነው የሚላቸው? ሀብታችሁ ተበላሽቷል፣ ልብሳችሁ በብል ተበልቷል፣ ወርቃችሁ ብራችሁ ዝጓል፣ ዝገቱ ምስክር ይሆንባችኋል፣ ስጋችሁንም እንደ እሳት ይበላል እያለ ነው የሚናገረው። አንድ ክፍል ባነብ ደስ ይለኛል ፓስተር። ማቴዎስ ምዕራፍ 6 ላይ ከጌታ ኢየሱስ የአንቀጸ ብፁዓን ከተናገረበት ክፍል በመነሳት ማቴዎስ 6 ከ19 እስከ 21 ያለውን እስቲ እናንብበው። አንብበልኝ። ይቅርታ ፓስተር። ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማጠፋት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናል። እግዚአብሔር የተመሰገነ ይሁን። እዚህ ክፍል ላይ የአንቀጸ ብፁዓን ይሄ ተራራው ስብከት ብለን በምናወራው ክፍል ላይ ጌታ ኢየሱስ የተናገረው ባለጠግነትን በሁለት ከፍሎት ነው። በምድር የሚሰበሰበውንና በሰማይ ያለውን ሀብት ባለጠግነትን። በምድር ያለው ሌባ ይደርስበታል፣ ብል ዝገት አለ፣ እንደዚህ ይጠፋል። በዛ አይደለም። ነገር ግን ሌባም ብልም ዝገትም በማያገኘው በሰማይ ሀብት ይሁንላችሁ ያለ ሲል ታያለ። ይህንን እንደ መግቢያ ላንሳው ብዬ ነው። ያዕቆብ
ምዕራፍ 5 ላይ ያነሳቸው ሰዎች ባለጠጎች ናቸው፣ ግን ትክክለኛ በሆነ መንገድ ባለጸጋ ያልሆኑ ሰዎች ናቸው። ፕላስ እዚህ ኢየሱስ ክርስቶስ እየተናገረ ያለው በምድር ሌባ ባለበት፣ ዝገት ባለበት፣ ብል ባለበት ገንዘባቸውን ለመሰብሰብ የሚተጉ ሰዎችን ነው እያነሳ ያለው ያዕቆብ እነዚህን ሰዎች ነው። እና ስለ እነዚህ ሰዎች ሲያነሳ ጌታ ኢየሱስ እዛ ቅድም ያነበብነው ክፍል ላይ አንቀጸ ብፁዓን ላይ ጌታ ኢየሱስ ክርስቶስ ያነሳውን ተቃራኒ ነው የምትመለከተው። እዚህ ላይ በሰማይ ያለ ብል ሌባ የማይደርስበት ሀብት ሳይሆን በምድር ያለውን ሲሰበስቡ ነው እዚህ ጋር ያሉት ሰዎች የምትመለከተው እዚህ ጋር። እና የሰበሰቡበትን መንገድ ደግሞ ትክክለኛ መንገድ እንዳልሆነ ያዕቆብ በግልጽ ይናገራል። እና ወዮታ አለባችሁ ይላቸው። ወዮታ አለባችሁ። ወዮታው ከምን የተነሳ ነው የሚለው ነው እንግዲህ አሁን በደንብ ሊያወያየን የሚችለው። ምክንያቱ ምንድነው የሚለውን ነገር ስናነሳ ያዕቆብ እዚህ ክፍል ላይ ያነሳው በጣም አሳማኝ የሆኑ ግልጽ የሆኑ ነገሮች አሉ። ለምሳሌ የሰራተኞችን ደሞዝ ቀምታችኋል ይላል። ምንድነው የሰራተኞች ሲባል እንግዲህ ባለጠጎች ሆነዋል፣ ግን የሀብታቸውን ባለጠግነት ስትመለከተው በመቀማት ላይ የተመሰረተ ነው። ገብቶ ይሄ ግፍ ነው። ሰራተኛ ማለት ምን ማለት ነው? ቀን ሰራተኛም ሊሆን ይችላል። በተለያየ ነገር ሰርቶ ሰራተኛ በተለያየ መንገድ የራሱ ገቢ ሊያገኝ የሚፈልግ ጉልበቱን ሰጥቶ በጉልበቱ አማካኝነት ደግሞ ገንዘብ አግኝቶ ኑሮውን፣ ህይወቱን፣ ቤቱን፣ ምናልባት ልጆቹን፣ ቤተሰቡን የሚረዳ ማለት ነው። ይሄንን የሚያደርግ ነው ሰራተኛ ተብሎ የተባለው እዚህ ክፍል ላይ እንደዛ ነው። በስራ አንድ ሰው አንድ ስራ ቢሰራ ለዛ ለሰራው ስራ ክፍያ ይጠይቃል። መጽሐፍ ቅዱስም ይሄንን በነገራችን ላይ ይነግረናል አይደል? ለሚሰራ ደሞዝ ይገባዋል። ለሚሰራ ሰው ግዴታ ነው ደሞዝ። ለሰራተኛ ደሞዝ መብቱ እንጂ የሚለምነው ጉዳይ አይደለም። አርግልኝ ስጠኝ አይደለም። አንተ ጋር መጥቶ አንድ ሰው በጉልበቱም ይሁን በእውቀቱ የሆነ ነገር ከሰራ ካንተ ገንዘብን ማግኘት መብቱ ነው። ምክንያቱም እዛ ጋር ላደረገው ነገር ክፍያው ስለሆነ። ይሄንን ጌታን በደንብ አስተምሮታል። ለሚሰራ ያስፈልጋል። ጳውሎስም ይሄንን አንስተውታል አይደል? ማይሰራ ይብላ ብለው አንስተው። ስለዚህ ሰራተኞች ጉልበታቸውን አውጥተው እዛ ጋር ጉልበታቸውን አፍስሰው ጊዜያቸውን፣ ዕውቀታቸውን፣ አቅማቸውን ሁሉ ያፍስሰው መጨረሻ ላይ ማግኘት የሚፈልጉት ለዛ አቅማቸው የሚመጥን ክፍያ ማግኘት ይፈልጋል። እነዚህ ሰዎች ግን ያዕቆብ 5 ላይ የምናያቸው ሰዎች ግን እንደዛ አድርገው ጉልበታቸውን ከተጠቀሙ በኋላ አይሰጧቸው፣ ቀምታቸዋል። እና የነዚህን የሰራተኞችን ደሞዝ ቀምታቸዋል ነው የሚሏቸው። እስቲ ቀጥል አንተና። ልክ ነው ፓስተር ደሜ። ይሄ ክፍል በጣም ሰው ራሱ ማየት የሚገባበት አይነት ነገር ነው የሚያሳየው። በዋናነት ስግብግብነትን፣ ስስታምነትን፣ ያልተገባ ሀብት ማከማቸትን ነው የሚያሳየውና ድሃ ስለማስጨነቅና የሰዎችን ሀቅ አለመክፈልን ያሳያል። አንተ እንዳልከውና ይሄ ያልተገባ መቀማጠልና ኃጢአት ውስጥ ካልተገባ የሀብት መነሻነት ያልተገባ ኃጢአት ወደ መስራት የሚያስኬድ ነገር ነው በዛ የምንመለከተው። ስለዚህ ከዚህ መንገድ እንዲመለሱ ማስጠንቀቂያው ከዚህ መንገድ እንዲመለሱ፣ ባይመለሱ ግን ቅጣት እንዳለ ፍርድ እንዳለ ነው ባጭሩ የሚያሳየውና የሚሞግት መልእክት ነው። መልእክቱ መጓች ነው። በጣም መጓች ማለት በጣም ዝም ብሎ ሰው የሚያልፍበት ነገር አይደለም። ይሞግታል። ገና መልእክቱ ሲጀምር የሚያሳስበው ነገር ምንድነው? መልእክቱ ገና ሲጀምር ከማስጠንቀቂያ ነው የሚጀምረው። እንዲሁ ምዕራፍ 5 ላይ ችግሩ ምን እንደሆነ ሳይነግራቸው ችግሩ በኋላ እዛ ጋር ቆርጦ ቢተው ምን አሁንም እናንተ ስለ ባለጠጎች አሁንም እናንተ ባለጠጎች ፊት ለፊት ያዕቆብ የሚያያቸው ይመስላል። እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ
ብሎ ነው የሚጀምረው። አልቅሱ ማለት ችግሩ ደርሶባቸው አይደለም የሚያለቅሱት፣ ገና ለገና ስለሚደርስባቸው ነገር፣ ገና ለጋ ስለሚገጥማችሁ ጭንቅ አልቅሱ ብሎ ነው የሚጀምረው። ጭንቅ አልቅሱ። እንዴት ነው? ጭንቅ ውስጥ ገብታችሁ አልቆስ አይደለም። ማስጠንቀቂያው ገና ለገና የሚደርስባችሁ ጭንቅ አለ። እሱን ወደ ታች ሲወስደው ምክንያቱን ይዘረዝረዋል። ምክንያቱ መቀማት፣ በመቀማት የመጣው ነገር ነው ያመጣው መቀማጠል እስከ መግደል ድረስ ገላቸዋል እስኪል ድረስ። ስለዚህ እንደዚህ ምን አይነት ሰዎች ያሉበት? ቀመኛ ሰዎች ያሉ ናቸው። መቀማት ብቻ አይደለም፣ ሴሰኞች ናቸው። ብቻ አይደለም፣ ገዳዮች ናቸው። ለዚህ ሁሉ ባልተገባ የመጣው ነገር ነው። ምናልባት ቀደም ማቴዎስ 6 ላይ ያነሳው፣ እዚህም ደግሞ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል የሚለው የአሁኑ ዘመን ሰው ላይረዳ ይችላል። የዛን ጊዜ ባንክ የለም። ሀብት ሰው ወስደዋን ባንክ ነው እከሌ ቢሊዮነር ነው ምናምን ቢባል ባንክ ውስጥ ያሉት ኦንላይን ገንዘቡን መጠንና ንብረቱን መለካት። የዛን ጊዜ ግን ከብት ነው ወይም ትልቁ ገንዘባቸው የሚለዋውጡት ራሱ ወይ በብር በወርቅ በምናምን ነው የሚሆነው። የሚለዋውጡት ካረንሲ እሱ ነው። ከዛ ወይም ከብት ላይ ነው የሚያውሉት። 50-60 ሺህ ከብት ሊኖሩ ይችላሉ። ስለዚህ እዚህ ጋር ሀብታቸው ሀብታም የሚለው ራሱ በኢትዮጵያ ከብታም ማለት ከሚል ቃል የመጣው ከናታ የሆነችው ይባላል። ከብታም ብዙ ከብት ያለው ነው። ከብታም ዛሬ ስድብ ነው። ያን ጊዜ ከብታም ማለት ሀብታም ማለት ብዙ ከብት ስላለው። ምክንያቱም ባንክ ቤት የለም፣ ገንዘብ የሚቀመጥ ነገር የለም፣ ኦንላይን የሚያስለካ ነገር የለም። ወይ በከብቶች ላይ ነው ወይ አሊያ ደግሞ ብሩን አውልቁ ዝገት ብለዋል ማለት የሆነ እንትን ውስጥ ተደርጎ ምንድነው ታኒካ ውስጥ የሆነ ባልዲ ውስጥ የሆነ ነገር ውስጥ አድርጎ ወስዶ ዛፍ ስር ይቀብራሉ። ምልክት ያደርጉ ሳር ያድግበታል፣ ላይ ችግኝ ይተክሉበታል። የራሳቸውን ኮድ አድርጎ ማለት ችግኝ ይተክሉ። ስለዚህ ባንክ የለም፣ የሚያስቀምጡት እንደዚህ አይነት ቀብሮ መሬት ውስጥ ምናምን። ኢትዮጵያ ውስጥ ጠገራ ብር የሚባል ብዙ እኮ ስቲል አሁን እንኳን እየተቆፈረ ሊገኝ የሚችል ይሆናል ብር በሆነበት ጊዜ። ስለዚህ ብሩንም ወርቁንም የሚደረገው እየተከማቸ ስመጣ ማስቀመጫ ራሱ ያጣሉ አይደል? ሲያጡ ምንድነው የሚያደርጉት? ወስዶ አፈር ውስጥ ይቀብራሉ። በሆነ ነገር ላይ ይቀብራሉ። ከዛ ብል ይበላዋል፣ እንትን ዝገት ይበላዋል። ሊጠቀም ብሎ ቢሉ ምንድነው ዝጓል። ኦልሬዲ ብሩ ከጠቅምጭ ነው። ወርቅም ምናልባት እሳት ውስጥ ገብቶ ሊስተካከል ይችላል፣ ከጠቅምጭ ነው። ይሄን ከምታረጉ አይደል? ይሄን ግን ከምን ያመጡት? ቀምቶ ነው ያመጡት። ቀምቶ አምጥቶም አልተጠቀሙበትም፣ አከማችተዋል። ልብሳቸው ብል ይበላዋል ማለት ለድሃ ማካፈል ሲገባቸው ኤክሰስ የሆነ ልብስ ከመግዛት በላይ ምን ማድረግ ነበረባቸው? ውስን ልብስ ለብሰው የሚለብሱትን ልብስ ገዝተው ማድረግ አለባቸው። ከመከማቸቱ የተነሳ ልብስ በብል ሲበላ አይተ እንደሆንክ አንዳንድ ጊዜ ልብስ አለኝ ብለህ ብትል ነቀዝ እንደበላው ነገር ብል ተበልቶ ያልቃል። ልብስ ብል ይበላዋል። አየህ፣ እነኚህ ሰዎች እንደ አሁኑ ሰዓት መስቀያ ምናምን ያለበት ዘመን ላይ ሆን ይችላል። ወስዶ ልብሳቸውን በሆነ ትልቅ ሳጥን ውስጥ ባለጠግነት የሚያሳዩ የልብስ ሳጥኖች ይኖራሉ። ስለዚህ ይሄን የሚያሳይ ነው። እና ሌባ ደግሞ አሁን ጌታ ኢየሱስ ማቴዎስ ላይ የተናገረው ሌባ ቆፍሮ ብል በማይበላው ዝገት በማይበላው እና እንደገና ሌባ ቆፍሮ በሚወስደው ሰውየው ምልክት አድርጎ ለኤሊት መጥቶ የሆነ በሩቅም በምንም ወይ እዛ ሲቆፍር ያየው ባሪያ ምልክት ሰጥቶት ወይ ሌባ መጥቶ ከተቆፈረበት ቆፍሮ ይወስዷል። ለድሃ ብትሰጡ ግን መልካም ስራ ብታደርጉ ግን ሌባም አይወስድም። እዛ ኦልሬዲ ምን ሴቭ እያረክን ያለው ሌባ አይወስደው ነው። ብል አይበላውም፣ ዝገት አይበላውም።
ነው። ስለዚህ እዚህ ጋር አምጥቶም እያሳየ ያለው ተበላሽቷል። ምስክሩ ከአፈር ላይ ስታወጡት ኦልሬዲ ተበላሽቷል። ሌላ ምስክር አያስፈልጋችሁ፣ በእጃችሁ ያለው ያከማቻችሁት ነገር የሚል ነውና ቀጥል ፓስተር። በጣም ትልቅ ትኩረት ልናደርግበት የሚገባው ነገር እነዚህ ባለጠጎች ባለጠጋ መሆናቸው ያዕቆብ ቅሬታ የለበትም። ግጭቱ ከሱ ጋር አይደለም። እዚህ ጋር ያሉት ባለጠጎች የተባሉት ሰዎች ግን ባለጠጋ የሆኑበት መንገድ ግን ትክክል አይደለም። አንዱ ቅድም እንዳነሳ ነው ቀምታችኋል። ማንን ነው የቀማችሁ ስትለው እዛው ክፍል ላይ ይነግራችሁ። ለምሳሌ የአጫጆችን ድምፅ ወደ ጌታ ጸባዖት ገብቷል። እነዚህ አጫጆቻቸውን ሰራተኞች ማለት ነው ደሞዛቸውን አልከፈሏቸው። ገብቷል። ባለጠግነት በራሱ ኃጢአት አይደለም። መጽሐፍ ቅዱሳዊ ሙነት አለ። በዚህ አቅጣጫ ልናወራ እንችላለን። እሱን ግን ባለጠጋ የተኮነበት መንገድ ግን እንደ እግዚአብሔር ቃል መታየት አለበት እና ያዕቆብን በጣም የማደንቀው ለዛ ነው። ገብቷል። የበለጸጉበትን መንገድ ነው ያነሳው። ቀምታቸዋል። ቀምቶ ባለጸጋ መሆን አይቻልም አይነት ነገር ነው ሐሳቡ። የሰራተኞቻችሁን የአጫጆቻችሁን ደሞዝ ቀምታችኋል። ይሄ ብቻ አይደለም። እነዛ ደሞዛቸውን የቀማቸዋቸው ሰራተኞች ደግሞ ጩኸት ወደ እግዚአብሔር ወጥቷል። ይሄ እንትን ነው፣ ፍርድን ነው የሚያሳየው። ማለት እግዚአብሔር በዚህ ጉዳይ መቆጣቱን ነው የሚያሳየው። ገባ? አሁን ባለጠግነት ይባላል፣ ሀብታም ነው ከሌ ሀብታም ነው ይባላል። ጥሩ ነው ሀብታም መሆን፣ መጽሐፍ ቅዱሳዊም ነው፣ ጥል የለንም ከሱ ጋር። ሀብታም የሆነበት መንገድ ግን እንደ ያዕቆብ በዚህ ክፍል እንዳነሳው ሐሳብ መታየት አለበት። የሰራተኛው ደሞዝ በመነጠቁ ምክንያት አለቀሰ፣ ጮኸ። ጩኸቱ ደግሞ ወደ እግዚአብሔር ተሰማ ነው። ይሄ እኮ በደንብ ሊታይ የሚገባ ሐሳብ ነው። ይሄ እንኳን ብቻውን ብናየው አንድ ሰው ሲሰራ ቅድም ብለናል፣ ደሞዝ ሊያገኝ ነው፣ ገንዘብ ሊያገኝ ነው። ገንዘብ ካገኘ በኋላ ደግሞ በዛ ሊያደርግ የሚገባው ነገር ይኖራል። ይበላል፣ ይጠጣል። ገብቷል። ቤት ኪራይ ሊከፍል ይችላል። ልጆች አሉ። የሱን ገንዘብ ሰርቶ ያገኛትን ገንዘብ የሚጠባበቁ ከሱ እጅ የሚመገቡ ሰዎች ሊኖሩ ይችላል። ስለዚህ ያንን እሸፍናለሁ ብሎ ሄዶ ሰርቶ አልተከፈለው፣ አለቀሰ። በእንደዚህ አይነት መንገድ የሚመጣ ሀብታምነት አለ ወይ? እግዚአብሔር በዚህ ጉዳይ ላይ ድምፅም ወደ ጸባዖት ወደ እግዚአብሔር ጆሮ ገባ እኮ ነው የሚለው ክፍሉ። ስለዚህ ወደ እግዚአብሔር እንትኑ ውጤቱ ከባድ ነው የሚሆነው ማለት ነው። ፍርድ ነው የሚመጣው ቀጥሎ። ምክንያቱም ትክክለኛ ባልሆነ መንገድ ነው እነዚህ ሰዎች ባለጸጋ የሆኑት። ምን በማድረግ? የሰራተኞችን ደሞዝ በመቀባት። ይሄ ብቻ እኮ አይደለም ደግሞ በጣም የሚገርመው ነገር እንደዚህም ነጥቃችሁ እንደዚህም ደግሞ የሰራተኞችን ብር ነጥቃችሁ ቅድም አንተ ብለዋል በምድር ላይ ትቀማጠላላችሁ። ግልጽ ነው። በቃ በጣም መቀማጠል ምን ማለት ነው? ያለ ልክ ባለን ሀብት ያለ ልክ ተገቢ ነገር አለ። የሰው መሰረታዊ ነገር አለ። መሰረታዊው ነገር ሰው ከተሟላለት በቂው ነው። መጽሐፍ ቅዱስ እንደሱ አይደለም ያስተምራል። እናንተ ግን ትቀማጠላላችሁ ማለት ምን ማለት ነው? በጣም ሌግዠሪ የሆነ ህይወት ለመኖር ትፈልጋላችሁ። እንደሱ አይደለም። በነገራችን ላይ ቆም አድርገን እዚህ ጋር አንድ ጥያቄ መጠየቅ እንችላለን። የተቀማጠሉት እኮ ትክክለኛ በሆነ መንገድ ሀብት አግኝተው ቢሆን እኮ ችግር የለው። እዚህ ጋር ግን ትክክለኛ በሆነ መንገድ አይደለም ሀብቱን ያገኙት። ሀብቱን ያገኙት የሰራተኛውን ደሞዝ በመንጠቅ ነው። እንዲህ አይነት ግፍ ሰርተው መጥተው ደግሞ ምን ይላሉ? ይቀማጠሉበታል። እና ያዕቆብ ያንን ነው። እና ያዕቆብ በጣም የሚገርመኝ በምንድን ነው ፓስተር? እንትኑን ነው የሚያየው፣ አክቲቪቲውን ነው ተግባሩን ነው የሚያየው። ገብቶሃል? አሁን እኛ እንደዛ እናያለን ወይ? አሁን በዚህ ዘመን ያለን መሪዎችም አገልጋዮችም እንሆን አንድ ሰው ባለጠጋ መሆኑን ባለጠጋ ነው ብለን እሱ በሚያደርገው ቸርነት በሚሰራው ነገር በሚሰጠን ነገር ብዙ ስራ ልንሰራ እንችላለን። ለቤተ ክርስቲያን ለወንጌልም ስራ ጥሩ ነው። ይሄ በጣም ያስፈልጋል። ግን እንዴት መጣ ከየት መጣ ብለን እናያለን ወይ? ገብቷል?
እና ይሄንን እንድታነሳ ያደርጋል ያዕቆብ። ስለዚህ ተቀማጥላችኋል። የተቀማጠላችሁት ደግሞ በግፍ ብር ነው፣ የሰራተኛው ላብ ነው ነጥቃችሁ እየተቀማጠላችሁ ያለ። ጉሮሮውን ነው ከጉሮሮ ላይ ነጥቃችሁ ነው መብላት የሚገባውን ሰውዬ ልጆቹን ማስተማር እንትን ማድረግ የሚገባውን ሰውዬ ብር ነጥቃችሁ ነው ሀብታም የሆናችሁት እያለ ነው የሚያነሳቸው። በጣም ትልቅ ሀሳብ ነው ፓስተር ጌታ ይባርክ። ክፍሉ ጋር አንስተ ያነሳው ነገር ትንሽ በዚህ ላይ ቢጨምር የዚህ ማስጠንቀቂያ የዚህ የወዮታ ማስጠንቀቂያ ተጠንቀቁ ብሎ ያለበት ነገር አንዱ ማሳያ እርሻችሁን ሲያጭዱ ለዋሉ ሰራተኞች ደሞዝ ቀምታቸዋል። አሁን ይሄ የቀን ሰራተኛ ናቸው እነኚህ በተለምዶኛ የምንለው የቀን ሰራተኞች ናቸው። የቀን ሰራተኛ በቀን የሚከፈለው ነው፣ ደሞዝተኛ አይደለም። ደሞዝተኛ ቢሮ ገብቶ ይፈርማል። ሲወጣ ወይ ሊፈርም ይችላል፣ ሳይፈርም ሊወጣ ይችላል። ሰዓት ማክበሩና የሚችለውን ስራ መስራቱ ነው። ይሄ ከአጨዳ ጀምሮ እርሻ ላለው አጨዳ ጀምሮ የቀን ስራ በምን የሚያዝ ነው? ብዙ ጊዜ ደሞዝ አይደለም፣ ሰርቶ ብሎ የቀን ተከፍሎት የሚሄደው ከእጅ ወደ አፍ የሆነ ኑሮ። የዋሉትን ያልከፈሉት እዚህ ጋር የሚያነሳው የዋሉትን ነው። የዋሉትን የሚያሳየው የውሎ ክፍያ ነው ያልተከፈለው። የውሎ ክፍያ ነው አይደል? የውሎ ክፍያ ነው። ምንድነው? ቁጥር 4 ላይ ብለው እነሆ እርሻችሁን ያጨዱ ሰራተኞች ደሞዝ በእናንተ ተቀምጦ ይጮሃል። እርሻችሁን ያጨዱት ሰራተኞች አብዛኛው ነው የወጣት የዚህ ከተማ ልጅ ምን ማለት እንደሆነ ላይገባው ይችላል። እርሻ ሰፊ እርሻ ላይ ያጨዱት ማለት ምርቱ ሲደርስ በቆሎ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ገብስ ሊሆን ይችላል፣ ሰሊጥ ሊሆን ይችላል፣ ሩዝ ሊሆን ይችላል። እርሻ ላይ ከደረሰ በኋላ አጫጆች መጥቶ ያጭዳሉ ቀን ሙሉ። አንዳንዱ ጋር በደቦ የአንዱን ሰፈሩ እንዳለ ያጭደና አንዱን እያደረጉ ያደርጋሉ። ሌላው ደግሞ እዚህ ክፍል እንደምናየው ሰራተኞች አጫጅ ሰራተኞች መጀመሪያ እርሻውን የሚያርሱ ተቀጥረው ይሆናል። ታርሷ የሚኮተኩቱ አረም የሚያወጡታ ይሆናል። ከዚህ ነኝ ደግሞ የመጣው ዙር ምንድነው? አጨዳ። አጨዳ ራሱ ሙያ ይጠይቃል። ማንም ሰው ብድግ ብሎ የከተማ ልጅ ልጨድ ብሎ ብል እጁን ነው የሚያጭደው። እንትኑን ገብሱን ሳይሆን እጁን ነው የሚያጭደው። ሙያ ይጠይቃል፣ እውቀት ይጠይቃል፣ ችሎታ ይጠይቃል፣ ፍጥነት ይጠይቃል። ስለዚህ ማለዳ ገብቶ አጨዳ በጣም ከባድ ነው። አንደኛ እህሉ ደርሶ ስለሆነ አቧራ አለበት፣ ከፍተኛ አቧራ አለበት። በፀሐይ ጊዜ ስለሚሆን ሐሩር አለበት፣ ፀሐይ አለበት፣ ሙቀት አለበት። ሶስተኛ ጎንበስ ቀና ማለት አለበት። ጎንበስ ቀና ማጨድ፣ ማከማቸት፣ ማጨድ፣ ማከማቸት፣ መቁረጥ፣ ጎንበስ ቀና አለበት። ከፍተኛ የጉልበት ላብን የሚጠይቅ ነገር እና እንግዲህ በዛ አይነት ሁኔታ አጫጭ ጉልበቱን ነው፣ ከፍተኛ ጉልበት ይጠይቃል። ማጨድ ጉልበት ይጠይቃል። ቢሮ ቁጭ ብሎ እንደ መስራት አይደለም። ውሎ ደግሞ ማታ ላይ ደግሞ የሰራበትን ክፍያ ማግኘት አለበት። ዞር በል ስል እዚህ ጋር ምንድነው የሚለው? ቀምተሃል ነው የሚለው። ቀምተሃል የሚባል ቃል ከየት እንዴት ነው የመጣው? መቀማት ከሆነ እጂ አንተን ነገር ስቀማ፣ ገንዘብን ስቀማ፣ ሀብትን ስቀማ። እዚህ ነኝ ባለጠጎቹ አልቀሙም እንዳይል ቀምተዋል። ለምን? እነኚህ ሰዎች ጉልበታቸውን ሼር አድርገዋል። ቅድም እንዳነሳ ጉልበታቸውን ሲያካፍሉ ሰውየው መስጠት ያለበት የሰሩበትን ወይም በቀን ይሄን ያህል እከፍላለሁ ያለበትን ወይም በማህበረሰቡ ዘንድ የሚታወቀውን ኮመን ክፍያ መስጠት አለበት። ብችል ግን አብዝቶ መስጠት አለበት። ብችል አትርፎ መስጠት አለበት። ግን መደበኛውን ክፍያ ግን መብታቸውን ሀቅ ነው።
ማለት ቲፕ መስጠት አለበት ብችል ከቻለ ቸር ሰው ከሆነ በቀን 100 ዲናር እንኳን ላይ ድረስ ይችላል 50 ዲናር በቀን ለመክፈል ታስቦ ከሆነ 50 ዲናሩ በውሉ መሰረት ወይም በአገሪቷ ኮመን ባክግራውንድ መሰረት ምን መከፈል አለበት። እንዲሁ ቢሆንለት ቸርነት አድርጎለት ማድረግ አለበት። ለእያንዳንዱ ስራው ከፍል ዘንድ ደሞዝ በእጄ ነው ይላል። እንደየስራው ነው እግዚአብሔር የሚከፍለው። ስለዚህ አልሰጥም ስል ሐቁን የቀማው ኦሬዲ ጉልበቱን እስካዋጣ ድረስ ባለጣጋው ያለ ገንዘብ የማን የሱ ነው። ስለዚህ መደበኛ ትርጉም ላይ እንደው ልብ በሉ ብሎ ነው የሚጀምር። ልብ በሉ ስል ማለት ነው ይሄ አሁን ልብ በሉ ምክንያቱም ወደፊት ዋይታ አለ፣ ጩኸት አለ፣ ለቅሶ አለ። ደሃ አስለቅሳችሁ ከሆነ ልብ በሉ፣ ደሃ ልብ ሰብራችሁ ከሆነ ልብ በሉ፣ ሰራተኛውን በድላችሁ ከሆነ ልብ በሉ። አሁን የገዛችሁት ቤት ላይ እንባ ካለበት ልብ በሉ። የገዛችሁት መኪና ውስጥ የደሃ ደም ካለበት ልብ በሉ። የሰው ሐቅ ካለበት ልብ በሉ። በጣም ፓላስ የሆነ ቤት በጣም ቤተ መንግስት የሆነ ቤት ሰርቶ እያስመረቁ ሊሆን ይችላል። እሱ ልብ በሉ። እዚህ ብሎኬት ውስጥ የሰራተኛ ደም አለ ወይ? ሐቁ በትክክል ተከፍለዋል ወይ? ልብ በሉ። ቼክ አድርጉ። አልቅሶበታል ወይ? ለቅሶ ይጠብቃቸዋል፣ ዋይታ ይጠብቃቸዋል። አስጨዋቸዋል ወይ? ጩኸት ይጠብቃቸዋል፣ ጭንቅ ይጠብቃቸዋል። ደሃ አስጨንቃል። ለምን? ቀን ሙሉ ሰርቶ ውሎ መብላት አለበት። ቀደም እንዳነሳው ሚስት ልጆች ሊኖሩት ይችላል። ቤት ምግብ ይዞ መግባት አለበት። ስለዚህ ባዶ እጁን ነው የሚገባው። ሲገባ እሱ ብቻ ለሚያለቅሰው፣ ልጅ ካለው ልጆች ያለቅሳሉ፣ ሚስት ታለቅሳለች። ቤተሰብ ካለው ቤተሰቡ ያዝናል። እናት አባት ኖሮ ያዝናሉ። ያሰራው ሰውዬ ሐቁን ሳይከፍል ሲቀር በመሰረቱ ፍትሃዊ ክፍፍል የሚባለው እሱ ነው። ፍትሃዊ ክፍፍል እንደዚህ ፍትሃዊ ማለት ፍትሃዊ ክፍፍል ገንዘብ ፍትሃዊ ክፍል የሚባለው ነገር እሱ ነው። ለተገቢው ሰው ተገቢ ክፍያ ሲከፈል ምን ሆኗል? ፍትሃዊ ክፍፍል። ስለዚህ ፍትሃዊ ክፍፍል ሳይደረግ ፍትሃዊ ሐቅ የሰው ሳይከፈል በአንድ ዓመት ውስጥ ቢሊዮነር የከሌ ተብሎ ቢጨበጨብለት በሰው ዘንድ ቢሊዮነር፣ በሰው ዘንድ ሚሊዮነር፣ በሰው ዘንድ ባለጠጋ፣ በእግዚአብሔር ዘንድ ግን ቀማኛ ነው፣ ዘራፊ ነው። በእግዚአብሔር ዘንድ ዋይታ የሚጠብቀው ነው። ልጆቹን ዋይታ ይጠብቃቸዋል። የልጆቹን ዋይታ ይጠብቃል። እሱን ዋይታ ይጠብቀዋል። እዚህ ዋይ አስብለዋል፣ እዚህ አስለቅሰዋል፣ እዚህ አስጮዋል። ስለዚህ ማስጠንቀቂያው ይሄ ይጠብቀሃል። ልብ በል። አሁን ቼክ አድርጋ። አሁን ደሃ አልቅሶ ከሆነ ስለዚህ ይሄ ያጨዱት የሚባለው ነገር ማታ እኮ የሚበላ ያለ ሰው ቢኖር እኮ ሳሙና ገዝቶ መታጠብ አለበት እኮ። ቀን ሙሉ እኮ በዛ አፈር ውስጥ ሲያጭድ የዋለ ሰው ማታ እኮ ታጥቦ መተኛት ሳሙና ያስፈልገዋል እኮ። ምንም በቃ ዞር በል የሚል አንደኛ ጥጋብ ነው፣ ሁለተኛ ስግብግብነት ነው፣ ሶስተኛ ጭካኔ ነው፣ አራተኛ አመጽ ነው፣ አምስተኛ እግዚአብሔርን አለመፍራት ነው፣ ድፍረት ነው። ስለዚህ እንደኛ አይነት ሰዎች አሉ። አሁንም ይሄን ነገር ወደ ከያዕቆብ 5 አውጥተን ወደ አፕሊኬሽን ይሄ ነገር ብንወስደው በዚህ ዘመንስ እግዚአብሔር ሀብታም ድሃን ብሎ እግዚአብሔር ምን አያደርግም? አይለይም። ስለዚህ ባለጠግነት ውስጥ ያለን ሰዎችም ቢሆኑ ባለጠግነትን የምንጠብቅ ሰዎች ቢሆንም ባለጠግነት ውስጥ እያለፍን ያለን ሰዎች ብንሆንም ወደ ኋላ ቆም ብለን ማሰብ አለብን። ስለዚህ ይሄን ክፍል በዚህ ነው የምንጠቀልለው። ኡኡ ብሎ የሚጮሁት የሰራተኞች ጩኸት እግዚአብሔር ይደርሳል፣ ፍርድ ደግሞ ያመጣል። ያ ደግሞ ጉዳትን ያመጣል። ከዛ የተነሳ እንዲጠነቀቁ ነው። ሻሎም ቅዱሳን፣ እግዚአብሔር ዘመናችን ይባርክ። በሚቀጥለው ከፓስተር ደምሮ ጋር እንቀጥላለን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።